ወይ ጉድ! ይሄ ውጥንቅጡን እየወጣ ድራማ ማለት ነው። መስመሩን የሳተ ድራማ እንደቀጠለ ይገኛል ማለት ነው። ዛሬ ቅመምዬ በየቤት መታለች፣ ብሩክ በቤኪ ቤት መጥተዋል ማለት ነው። ያው የሰው ቤትም እያሳደጉ ነው ማለት ነው። እንግዲህ እንዳያችሁት ቅመምዬ እኔ እናቴ እኔ ቆንጆ ስለመጣች ስላየሁሽ ደስ ብሎኛል። በቤትሽ ስላየሁሽ ደስ ብሎኛል። ቅድም ምን እያሉ ነበረ መሰለሽ? ብሩክ ቤት ማለት ነው ቤቱን ትታ ወጥታለች፣ ቤቱን ትታለታለች ምናምን ብለው እየቀበጣጠሩ ነበረ። ቅመምዬ የኔ ቆንጆ ማለት ነው ልንገርሽ ብዬ ነው። ኤኒዌይስ ያው ድራማው እንደቀጠለ ነው። እኔ በመት እንደሚያቆሙት ይህ የሚያስጠላ የሚደብር ድራማ እኔ ፈጣሪ ወቀው በእውነት የየሩስ ያው መግቢያውን እኔ አላዳመጥኩትም። ሳክሷ ምናምን እንዴ ሲደብር ማለት ነው። እኛን ለማሳመን እንደዚህ ሆነ መምጣት አይጠበቅብሽም። በእውነት በጣም ደበረብሽ፣ አስጠላብሽ። ኧረ በስመ አብ እናንተ እንዴት ነው የሚያስጠላ! እናንተ ይሄ ሁሉ ህዝብ ሳይቀበላችሁ እንዲህ አይምሯችሁ ምን ሆናችኋል? ኧረ ትክክል ካልሆነች ጸበሉ ሰድዋት ማርያምን። በጣም ነው የሚደብረው። እንዴ ዛሬ ደግሞ ጭራሽ ማህተባ አውልቃ ነው መጣችው ማለት ነው። እንደ እብድ ነው የሆነ የመጣችው ማለት ነው። እና እኔ እንጃ እውነትን ከሆነ ጤነኛ ነች ብዬ አላስብም። ጤነኛ የሆነ ሰው የሆነ ነገር በቃ የልጅ አባት ነው ሆዱ ገና ሳይመረመር ልጁ ሆነ ልጅ አልሆነ የማይሆን እርግጠኛ ሳትሆን ልጅ ነህ የልጅ አባት ማለት እኮ አትችልም። ይሄ ስራ በጣም ስቱፒድ፣ በጣም የሚደብር ስራ፣ ሴትን አሰዳቢ ማለት ነው። እና እየሩስ የእውነት ሁሉም ሴት ወክለሽ እያሰደብሽ ነው፣ እውነቱ ለመናገር ማለት ነው። እንዴ ይሄን አክል ምንድን ነው አፍ መካፈት አይበቃሽም እንዴ? የእውነት ይደብራል ማለት ስራ ነው፣ አይኖ ስራ ነው። አግር ያደረገችበት ድረስ አለ ብዬ አስባለሁኝ። ያም እስክትወልድ ድረስ 3 ወር ማለት ነው መሰለኝ። ለዛ እስከዛ ወደሽ ከገባሽ ቢረግጡሽ አይክፋሽ አይደለ? እሱን ተስማምታ ይሆናል የገባችበት። ግን ደግሞ ማለት ነው ቂም ነው እያተረፈችው ያለው። በእውነት ቂም እያተረፈች ነው ማለት ነው። እሷ ሰውን የዘራው ነው የሚያጭደው አይደለም? መሬት የሰጣችሁ ነው የሚሰጣችሁ ማለት ነው። እባክሽ እባክሽ እየሩስ ደበረብሽ፣ አስጠላብሽ። እና ሴቶችንም በአጠቃላይ ባታሰደቢ ባይ ነኝ። አሁን እንደዚህ ሆነሽ እኛ ምንድን ነው የምንማረው? ባቺ እንዴት ትረዱኛላችሁ ጭራሽ ማለት ነው። ኧረ እባክሽ ምኑ ነው የምረዳሽ? እና ቤኪ ቤት ደግሞ ብሩክ መጥቶ ነበረ ዛሬ። ሀሰን የተናገረውን ዛሬ ማለት ካሜራ ደቅነህ ለምን ትጠራዋለህ? ምን አገባ? ማን ቤት ነህ? ለምን ታስተካክላለህ? ብሩክ ፍጹም ደግሞ ፍጹም ነው አለ ቤኪ ማለት ነው። የውሸታቸው ጥግ ማለት ነው። በነገራችን ላይ ሀሰን ትወና መተወን አይችልም፣ ድራማ መተወን አይችልም ማለት አሁን አሳጣባቸው ማለት ነው። የምር አሳጣባቸው ማለት አሁን እሱ የተናገረው ለቤኪ ለመናገር ፈልጎ ሳይሆን ለኦዲየንስ ነው ብዬ አስባለሁ። ካሜራ ደቅነህ አትጥራው፣ አይመለከትህም፣ ማቤት ነክ። እሱ ደግሞ ፍጹም ነው ቤቱን ያሳያት እየታየ ካሜራማን እሱ አይደለ እንዴ? ተው እንጂ በዚህ ነክል እኮ አሰክሱን። ቤኪ በዚህ አጋጣሚ ማለት ነው መረገጥ ተፈልገህ ነው? ምን አስበህ ነው? ከዚህ በፊት ፕሮሰስ ጀምሮ ነበረ ብሩክ አቋርጦታል። አሁን ያንን ፕሮሰስ እንዲጀምረው እፈልጋለሁ እያለ ነበረ። መረገጥ ከፈለክ እንግዲህ ቻለው። እና ጨረቃዎቻችን እባካችሁ ተው፣ ይህንን ስራ ይብቃችሁ። በእውነት እኛን ለማሳመን ይህ ሁሉ መንገድ መሄድ አይጠበቅባችሁም። የማይሆን ቃላትን መናገር አይጠበቅባችሁም። እኛ እዚህ ጋር ህፃን አይደለን ያለ ነው። በእውነት ህፃን አይደለንም አይደለ? ስለዚህ እኛን ለማሳመን እንደዚህ አይነት ነገር ርቀት ባትሄዱ ጥሩ ነው። ብቻ ይደብራል። አይደብርም? ይደብራል። እኔ እንጃ። እናንተ ከተመቻችሁ ደስ ካላችሁ ስሩ። ግን ደግሞ ማለት ነው የምትናገሩትን ቃላት ተጠንቀቁ። በእውነት ጥንቃቄ እያደረጋችሁ ተጠንቀቁ። አሁን እሺ የእውነት ነው እንበል፣ ሬሊ ነው እንበል፣ የእውነት ተለያያችሁ እንበል። አትለያዩም፣ ግን ነገ ዞር ብላችሁ ስታዩ አይምሯችሁ ዴቨሎፕ ሲያደርግ ስታዩ በእውነት ትጸጸታላችሁ እኮ። ቃላት ባይዘወይ ከዱላ ይበልጣል። ይህን ታውቃላችሁ አይደለም? ስለዚህ እንደዚህ አይነት ነገርን አትናገሩ። የበቀደሙ የተናገራችሁት በእውነት በጣም ይደብር ነው።
እና አሁን እነኚህ የመጡትን ሴቶች እናንተን ለማለያት ነው። የኢየሩስ ፌዟ ራሱ ያስታውቃል፣ ንግግሯ ራሱ ያስታውቃል። ቅመሟ ይሄንን ሳታቀርታ አይደለም፣ ግን እልህ ውስጥ ገብተዋል። እልህ ውስጥ ማለት ነው። እና ብሩኬም ያው እየተናገረ ነበረ፣ አገባችሁም እያለ ነበረ። እንግዲህ የሚታይ ይሆናል።